ታማኝ በየነ ነው ብቸኛ ለቤት የመጣው ተቀጥቶኝ በተጣልኩበት ማግስት እቤቴ ሲንደረደር የመጣው ማመሰል እልህኛ ነው ደግሞም ሆደ ቡቡ ነው በየመድረኩ ሲያለቅስ ያዩት በአንድ ወቅት ራሱን ለማጥፋት የማይሳሳ እልህኛ እንደነበር ለመረዳት ይቸገራሉ ቤት የተገዛላቸው ምናምን ስለምናውቅ ነው ይሄን ጭምር እንግዲህ እነማን ናቸው ይታወቃል ታማኝ በየነ ምንድነው የሚያደርገው ለምስክርነት የተገዙ በማን በኩል ብር እንደሚደርሳቸው ሁሉ ይታወቃል አባቱ ግራዝማች እናቱ የቤት እመቤት ናቸው እርሱ በአንዳንዶች አይን አክቲቪስት በአንዳንዶች አይን አርቲስት በአንዳንዶች አይን ደግሞ ፖለቲከኛ ነው እኔ በተደበደብኩ ማግስት ቤት ድረስ ዘለ የመጣው እንዴት ነው ንገረኛ አንተ ነህ ደብደብከኝ ከሰሞኑ አንዳች ማበል ተነስቶበታል እርሱም ወጀቡ ሳይገፋው ለመሻገር ሙከራ ላይ ነው ግን ደግሞ ርቆ ከመሄድ ወጀቡን ፊት ለፊት ለመጋፈጥ ወስኗል ታማኝ በየነ ኢትዮጵያውያኒስት አማራ በብሔር መደራጀት የለበትም ብሎ አማራን በብዙ መልኩ ሲሰድብና ሲሸጥ የኖረ እንደገና እንገናኛለን ተዘጋጁ ሲል ለጠላቶቹ ድምጹን አሰምቷል የት ይሆን የሚገናኙት የዓለም ሎሬቱ ጸጋዬ ገብረመድህን ለጸብ የሚበሩ መናፍስትን እንዲህ ይሉ ነበር መቼ ይሆን የምንገናኝ የዝናብ ቸነፈር ወርዶ ወጨፈው ብርሃንን ሲገስ ቅዝቃዜው ባየር ሲነግስ ሰማይ በመብረቅ ሲታረስ ነጎድጓዱ ምድርን ሲያፈርስ መቼ ይሆን የምንገናኝ ታዲያ እነ ታማኝስ የትና መቼ ይሆን የሚገናኙት ያኔ ምናልባት ሎሬቱ እንዳሉት ሰማይ በመብረቅ ይታረስ ይሆናል ታማኝ መጣሁላችሁ ብሏል ስሜን አጠፉ ባልዋልኩበት ፈለጉኝ ያላቸውን ሰዎች ቪዲዮ አቀናብሮ በእናንተ ሳይሆን በወዳጆቼ ዝምታ አዝኛለሁ ብሏል የታማኝን መልእክት ከማቅረባችን በፊት ወደ ኋላ መለስ ብለን ታሪክን ከስሩን መርምር እልህኛ ነበር እልህ ምላጭ ያስውጣል እንሌለ የታማኝ እልህ እንዲህ ያለ ምላጭ የሚያስውጥ ነው ከየት አመጣኸው ሲባል ከአባቱ ሊሆን እንደሚችል ይጠረጥራል አባቱ ግራዝማች ናቸው በየነ ወንድ ይፍራው ይባላሉ እንደ አባታቸው ስም ወንድ የሚፈራቸው ቁጡና እልህኛ ነበሩ እላቸው ታዲያ እንዲሁ የዋዛ አልነበረም ከተራው ሰፈራቸው አንስቶ ቤተ መንግስት የሚደርስ እልህ ነበረባቸው ታዲያ አንድ ቀን እንዲህ አደረጉ ስራቸው የነበረው በአዲስ አበባ ውሃና ፍሳሽ ውስጥ ነበር የውሃ ቆጣሪ አንባቢና ተከታታይ ናቸው የህዝቡን የውሃ ቧንቧ ያነበቡ ያልከፈለውን ይቆርጣሉ የከፈለውን ይመዘግባሉ ታዲያ ከቀናት በአንዱ ቀን የማይቆረጥ የውሃ መስመር ቆረጡ በርግጥ ውሃው ወራዊ ክፍያ አልከፈለምና መቆረጡ ህጋዊ ነው ችግሩ የተፈጠረው ህጉን የጣሰው ማን ነው ከሚለው ላይ ነው ውሃ የተቆረጠባቸው የንጉሱ ልጅ ነበሩ የተከበረው አልጋ ወራሽ ወይም የንጉሱ ተቀባይ የታማኝ አባት ግራዝማች በየነ ምን ነው እንዴት የንጉስ ልጅ ቧንቧ ይቆርጣሉ ቢባሉ ህግ ነው አሉ ይሄን በማድረጋቸው እንደሚቀጡ ያውቃሉ ቅጣትን ፈርተው ግን በህግ ላይ መማገጥ አይችሉም ታማኝ ምላጭ የሚያስውጥልሁን ከኛ አባቱ እንደወረሰ የቅርብ ወዳጆቹ ይናገራሉ ላመነበት ጉዳይ ግትር ነው ብዙ ጊዜ በዚህ ግትርነቱ ምክንያት ለሞት የደረሰ አደጋ ላይ ወድቋል እንኳን በሚወዳት ሀገሩ መተውበት 127 ብር ደሞዝ እስከ ሞት የሚተናነቀው የተለየ ባህሪ ያለው ሰው ነው አንድ ጊዜ እንዲሆነ አሉ ጎንደር ላይ አንድ የሚያዘጋጁት ፕሮግራም ነበራቸው ታማኝ ለዚህ ፕሮግራም ረዳት አዘጋጅ ነበር ዋና አዘጋጁ ሰውዬ ቁጡና በስራ ላይ ውልፍት የማያውቅ ጨከን ያለ ብጤ ነው እና ይሄ ሰው የታማኝ አለቃ በመሆኑ እሱ ልጆቹን ይሄንን አስጠንተ ነገ እንገናኝ ሲለው ታማኝ አስጠንቶ ይጠብቀዋል ታዲያ አንድ ቀን አለቃው በታማኝ ስራ አልረካም ነበርና ከሚሰሩበት ቦታ ውጣ ይለዋል ታማኝ ያልሁ ግሎበት አልወጣም ይላል ብዙ ተጨቃጭቀው ያ ቀን እንደምንም አለፈ በኋላ ላይ ደሞዝ ደርሶ ሊቀበል ወደ ስራ ቦታው ሲሄድ በሰውየው ምክንያት ደሞዙ እንደተቀነሰበት ተነገረው ታማኝ ተናደደ እሱ ማን ሆኖ ነው እኔን የሚያስቀጣኝ እያለ ጎኑ ካለ ፋርማሲ ገብቶ በረኪና ገዛና ጭልጥ አድርጎ ጠጣው እልህ የጠራት ወጣት ጉልበቱ ነፍሱን ልታወጣ ደረሰች በኩባ ሐኪሞች እርዳታ ግን እንደምንም ህይወቱ ተመለሰ ታማኝ እልህኛ ብቻ አይደለም ኃይለኛና የሚነካውን የማይወድ ነው ገና ድሮ በልጅነት እድሜው ታማኝን ያስቀየመ ሰው በሩን ዘግቶ ነበራሉ የሚውለው ድንጋይ ታጥቆ የመጣለት ያልቅለታል ታማኝ አጥቂነትን የጀመረው በድንጋይ ውርወራ ነው ከርሱ ኢላማ ማምለጥ ያልቻሉ የሰፈር ውሪዎች እናቱ ዘንድ ለሮሮ ይሰለፉ ነበር ይባላል ምንም እንኳን እልህኛና አትንኩኝ ባይ ቢሆንም ከዚህ ፍጹም ተቃራኒ የሆነ ተፈጥሮ ደግሞ አለ ወደ ቡቡና ስስ ነው
በየመድረኩ ሲያለቅስ ያዩ ይሄ ይገባቸዋል። ታማኝ ልቡ በጣም ስስ ነው። ይሄን ደግሞ ከእናቴ ሳልወርሰው አልቀረሁም ይላል። እናቱ መላ የጎንደር ሰው የሚያውቃቸው ሆደ ሰፊ፣ ሁሉን በልቤ እርሁሩ ናቸው። ታማኝ ሌላው ዘናጭ ነው። ዛሬ ዝነኛ የሆኑ ትላልቅ ሰዎች ድሮ እንደ ታማኝ መዘነጥ እንፈልግ ነበር ይላሉ። ታማኝ ፈታ ያለ ድንቅ የመድረክ ሰውም ነው። እነ ኮሜዲያን ልመንህ ታማኝን መድረክ ላይ ማየት ይናፍቀን ነበር ይላሉ። ታማኝ ልዩ ሙዚቀኛ ነው። ድራም፣ ጊታር፣ ሳክስፎን ያልነካካው የሙዚቃ መሳሪያ የለም። ታዲያ ታማኝ ኢትዮጵያዊ ባይሆንና ሙያው ምንድነው ተብለን ብንጠየቅ እሱማ የሚገርም ኢንተርቴነር ነው ብለን እንመልስ ነበር። ሚሊዮነር መሆኑንም ምናልባት አስከትለን እናስረዳ ነበር። ዛሬ ታማኝ ኢትዮጵያዊ ስለሆነ ምንድነው ተብለን ስንጠየቅ አክቲቪስት ነው ወይ ደግሞ ፖለቲከኛ ነው እንላለን። ዛሬ ታማኝ ፖለቲከኛና አክቲቪስት ነው። መልኩም እዚህ አካባቢ ነው የተሰራው። ለዚህ ደግሞ ምክንያት የሆነው ታሪክ ወዲህ ነው። 1980 ታማኝ በ127 ብር ደሞዝ የብሔራዊ ቲያትር ሰራተኛ ነበር። 1980 ሌላ ምን ትዝ ይላችኋል? ወያኔ ካላችሁ ልክ ናችሁ። ወያኔ ብሔርተኝነትን ይዛ ከዳር ሀገር ወደ መሃል ሀገር መገስገስ የጀመረችው ያን ሰሞን ነበር። በራሷ ሬዲዮ ጣቢያ በኤርትራውያን ጀሌዎቻቸው በኩል በቪኦኤና በጀርመን ራዲዮ ስለ ብሔርና ነገድ ክፍፍል እያወራች ወደ መሃል ሀገር እየገሰገሰች እንደሆነ ማስነገር ጀመረች። ይህኔ መሃል ሀገር ያሉት እነ ታማኝ የሚሰሙት ነገር አልጥማላቸው። በተለይ ከባንዲራ ጋር ተያይዞ ወያኔ የምትለውን ሲሰሙ ያምላጭ የሚያስወጥል ተናነቃቸውና ህዝቡን መቀስቀስ አለብን ብለው የኢትዮጵያ አርቲስቶች ለኢትዮጵያ አንድነት የሚል የሙዚቃ ድግስ አዘጋጁ። ኮንሰርቱን ሰው ጥቅጥቅ ብሎ በአዳራሽ ተደረገ። ግና ይሄም አይበቃም ተባለና በስቴዲየም ለመድገም ተነሱ። 1983 ዓመተ ምህረት ሚያዝያ ላይ አዲስ አበባ ስታዲየም ቀውጢ ሆነች። ጋሽ መሐሙድ አህመድ እንኳ ዛሬም ድረስ ሌጀንድ የሆነች ዝነኛ ሙዚቃቸውን ያኔ ተጫወቷት። ተከብረሽ የኖርሽው በአባቶቻችን ደም፣ እናት ኢትዮጵያ የደፈረሽው ደም። አዲስ አበባ በኢትዮጵያዊ መንፈስ ተጨነቀች። ህዝቡ አንድ ሆነ። የታማኝ አክቲቪስትነት ታሪክም ያን ጊዜ አሃዱ ብሎ ጀመረ። እንኳንስ አገሬን ኢትዮጵያን ለከዳው አዝናለው ለሆነው ወራዳ። ኢትዮጵያ የሚሉት የሀገር መጠሪያ ቃል ውጭ ሀገር ሲሆኑ እጥፍ ይናፍቃል። የባንዲራ ፍቅር ልብ ይሰነጥቃል። እምነቴ በልቤ ዘላለም ይጸድቃል። ትላንት ሆነ ዛሬ ነገም የማምንበት ከእናት ሀገሬ ጋር በአንድነት መሰንበት። እኔ በበኩሌ ይሄን ነው የማምነው፣ ሀገሬን መውደዴን የሚነፍገኝ ማን ነው? ታማኝ ይህን ግጥም የጻፈው ከአዲስ አበባው ድግስ በፊት አሜሪካ ነበር። ታዲያ በዚያ መሃል የወያኔ መምጣት ሲነገር ታማኝ ሀገሩን ከዳ፣ በዛው ጥሎ ጠፋ እየተባለ አሉባልታ ይወራ ስለነበር ይህን ግጥም መጻፉን ይናገራል። ይሄው ዛሬ ታሪክ ራሱን ደግሞ አሉባልተኞች ተነስተውበታል። ጠላቶቹ በተለያየ ነገር ይጠረጥሩታል። የእርዳታ ገንዘብ መብላትና የመንግስቱን አስተዳደር መርዳት ታማኝ ላይ የሚነሱ የጥርጣሬ ወሬዎች ናቸው። ጥርጣሬውን ለጠርጣራዎቹ ትተን የታማኝን ሌላ ጎን ደግሞ እናስታውስ። ታማኝ ሲነሳ አንድ ተቋም አብሮ ስሙ ከፍ ይላል፣ ግሎባል አሊያንስ ፎር ኢትዮጵያ። ይህ በቁም ነገረኛ ኢትዮጵያውያን የሚደገፍ ተቋም በታማኝ በየነ በኩል ለዓመታት ኢትዮጵያን አይዞሽ አለውልሽ በርችልን ብሏታል። ለመከላከያ ሰራዊት ገቢ የሆነ ድጋፍ፣ ኮሮና ሰሞን ደግሞ እንዲሁ ለሕክምና ግብዓት የተሰጠ 15 ሚሊዮን ብር፣ እንዲህ እያልን ብንቀጥለው ከማስታወስ አቅማችን የሚበልጡ ድጋፎች በታማኝ መሪነት ተደርጓል። እልህኝነቱን የአልጋ ወራሽን የውሃ መስመር ከቆረጡ ደፋር ግራዝማች አባቱ በየነ ወንዲፍራው እንደወረሰው ሁሉ ከእናቱ ወይዘሮ ማሚቴ ቢተው ደግሞ በጎ ስራን ወርሷል። ከአርቲስትነትና ከፖለቲከኛነቱ እንዲሁም የሰብአዊ መብት ተከራካሪነቱ ቀጥሎ የሚታወቀው ለተቸገሩ ሰዎች ድጋፍ በመሰብሰብና በመርዳት ነው። በተለያየ ጊዜ ከተለያዩ አካባቢዎች የሚፈናቀሉ ዜጎችን፣ ችግር የሚደርስባቸውን ወገኖች፣ በውጭ ዓለማት የሚኖሩ ኢትዮጵያውያንን በማስተባበር ረድቷል። በአብዛኛው የሚታወቀው ይህን እርዳታውንም በግሎባል አሊያንስ ኢትዮጵያ በኩል ሲያደርግ ነው።
ከዚህ ባለፈም ያኔ በደጉ ዘመን የጠቅላይ ሚኒስትር አብይ አህመድን ጥሪ በመቀበል በኢትዮጵያ ዲያስፖራ ትረስት ፈንድ አማካኝነት ብዙ ገንዘብ እንዲሰበሰብና እርዳታ የሚያስፈልጋቸው የሀገራችን ዜጎች እንዲረዱ አድርጓል። በጌዲዮ ዞንም እንዲሁ ቁጥር ስፍር የሌላቸው ሰዎች ከቤት ንብረታቸው ተፈናቅለው በመጠለያ ድንኳኖች ውስጥ እየኖሩ እርዳታ እንዳይደርሳቸው አሳዛኝ ሴራ በመከናወኑ ለአስከፊ ረሃብ ተጋልጠው እንደነበር እናስታውሳለን። ታዲያ ታማኝና ወዳጆቹ ብቅ ብለው በግሎባል አሊያንስ በኩል እባካችሁ የግል አመለካከትና የፖለቲካ ሽኩቻችንን አንድ አፍታ ረስተነው ለእነዚህ ጉዳተኞች እንድረስላቸው ሲል ተማጽኖ አሰሙ። ታዲያ ይሄን ባሉ በግማሽ ቀን ውስጥ ማለትም 24 ሰዓት እንኳን ሳይሆነው ግማሽ ሚሊዮን ዶላር ሰበሰቡ። ታማኝ ለዚህ በጎ ተግባር ምስጋናውን ሲያቀርብ ከዚህ ፈጣን እርዳታ የተማርኩት ድንገተኛ ትምህርት ልዩነታችንና የፖለቲካ ጭቅጭቃችንን እንዳለ ቢሆንም እንኳን በአንድነት ማሰብ እንደምንችል አምኛለሁ ማለቱን እናስታውሳለን። አሁን ወደ መግቢያችን ታሪክ እንመለስ። ይህን ሁሉ እንድንጫወት ያደረገን ታማኝ ስሜን አጠፉ፣ ያለ ቦታ የፈለጉኝ፣ ያለ ኪሎ የመዘኑኝ ባላቸው ሰዎች ላይ ቪዲዮ መስራቱ ነው። ከቪዲዮ ጋር አብሮ ታማኝ ይሄን መልእክት አስተላልፏል። በአንድ ድንኳን፣ በአንድ ቤት ወይም በአንድ ሀገር ለአንዲት ቀን እንኳን አብሮ ማደር አይችሉም። ነገር ግን አንድ የሚያደርጋቸው ብቸኛው ምክንያት በእኔ ላይ ያላቸው ጥላቻ ነው። እኔን ለመስበር አስበው ከሆነ ተሳስተዋል። ድንጋይ እንደሚቆረጥም ይቁጠሩት፣ አይችሉም። ያዘንኩት በእነሱ ጩኸት ሳይሆን በወዳጆቼ ዝምታ ነው። ለማንኛውም እንደገና እንገናኛለን፣ ተዘጋጁ። ታማኝ ይሄን መልእክት ለጠላቶቹ ልኳል። እኛ እዚህ ላይ ያበቃን። ቸር ጊዜ